ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ሀሳብ አስተያየቶቻችሁን ጻፉልን። የዝውውር ጉዳዮችን እያነሳን እኛ ቆይታን የምናደርግ ነው የሚሆነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሼ እመጣለሁ። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን አመራን። አልታይ ባይንደር በማንቸስተር ዩናይትድ ያለው ትዕግስት በመጨረሻ ደረጃ ላይ እየደረሰ ይመስላል። የክረምት የዝውውር መስኮት መቃረቡን ተከትሎም ቱርካዊው ግብ ጠባቂ ከኦልትራፎርድ ለመውጣት እቅድ እያወጣ መሆኑን የተነገረው። እንደ ዘገባዎች ከሆነ ይህ የ28 ዓመት ግብ ጠባቂ ከቱርኩ ግዙፍ ክለብ ቤሺክታሽ ጋር በግል ጥቅማ ጥቅሞች ላይ ስምምነት የደረሰ ሲሆን ይህም ወደ ትውልድ ሀገሩ ለመመለስም ትልቅ እርምጃ ነው። ባይንደር እንደ አውሮፓውያኑ አቆጣጠር በ2023 ክረምት ወደ ማንቸስተር ሲመጣ ከባድ ፉክክር እንደሚጠብቀው ቢያውቅም የመጫወቻ ጊዜ ግን በዚህ ደረጃ ያጥራል ብሎ ግን አልገመተም ነበር ነው የተባለው። በክለቡ በነበረውም ቆይታ በፕሪሚየር ሊግ ክለብ ውስጥ ሁልጊዜም ሁለተኛ አማራጭ ሆኖ ነው የቆየው። አልታይ ባይንደር በማንቸስተር ዩናይትድ ብቃቱን በማሳየትም ተቸግሯል። ተጫዋቹ መጀመሪያ ለአንድሬ ኦናና ተቀያሪ የነበረ ቢሆንም በዚህ ውድድር ዘመን ደግሞ ለሴኔ ላሜንስ ተጠባባቂ ሆኖ እያገለገለ ነው። እንደ ባይንደር ያለ ፍላጎትና ብቃት ያለው ግብ ጠባቂ በተለይም በቱርክ ብሔራዊ ቡድን ውስጥም ያለውን ቦታ ለማስጠበቅ በሚታገልበት በዚህ ሰዓት በየሳምንቱ በተቀያሪ ወንበር ላይ መቀመጥ ለሱ የማይቻል እንደሆነ ነው የሚነገረው። ወደ እንግሊዝ ከመምጣቱ በፊት በፌነርባቼ የክለቡ አምበልና ተወዳጅ ተጫዋችም ነበር። አሁን ግን ወደ ቱርክ ሊግ ተመልሶ ቤሺክታሽን ለመቀላቀል ማሰቡ በቱርክ ስፖርታዊ መገናኛ ብዙሃን ዘንድም ትልቅ መነጋገሪያ የሚሆን አነጋጋሪ ዝውውር ነው። ቤሺክታሽ በግብ ክልሉ ላይ ጠንካራ ብቃት ያለው ግብ ጠባቂን በንቃት እየፈለገ ሲሆን ራሱን ለማስመስከርም የቆረጠ የሀገር ውስጥ ኮከብ ማግኘቱ ብልህነት የተሞላበት ስራ ነው። ማንቸስተር ዩናይትድ ደግሞ ቱርካዊው ኮከብ እንግዲህ ለመተካትም አዲስ ግብ ጠባቂ ፍለጋ ወደ ገበያ መውጣቱ አይቀሬ ነው የሚመስለው። ምንም እንኳን ተጫዋቹ ከክለቡ ጋር ቢስማማም አሁንም በሁለቱ ክለቦች አመራሮች መካከል የሚደረግ ድርድር ግን ይቀራል። ማንቸስተር ዩናይትድ እና ቤሺክታሽ በዝውውር ዋጋው ላይ መስማማት ይኖርባቸዋል። ዩናይትድ ተጫዋቹን ለማስፈረም መጀመሪያ ያወጣውን 4.3 ሚሊዮን ፓውንድ ወይም 5 ሚሊዮን ዩሮ አካባቢ በመሆኑ ያንን ወጪ ለማስመለስም ጥረት ያደርጋል ተብሎ እንደሚጠበቅ ነው መረጃዎቹ ይፋ የተደረጉት። ማንቸስተር ዩናይትድ የአሰልጣኝ መንበርነቱን በዘላቂነት ለማረጋጋት የሚያደርገው ጥረት እየተፋጠነ መሆኑን እያሳዩ የሚገኙ አንዳንድ መረጃዎች እየወጡ ነው። የክለቡ ባለስልጣናት በቅርቡ ከዩሊያን ኔግልስመን ወኪሎች ጋርም ግንኙነት ማድረጋቸው ነው የተዘገበው። በማህበራዊ ትስስር ገጽ ላይ እንደሰፈረው መረጃ ከሆነ በዩናይትድ እና በዩሊያን ኔግልስመን ወገኖች መካከል ባለፉት 24 ሰዓታት ውስጥም ግንኙነቶች ተደርገዋል። ይህም የሚያሳየው ክለቡ ለአዲሱ የውድድር ዘመን አማራጭ አሰልጣኞችን በንቃት እየፈለገ መሆኑን ነው። ምንም እንኳን ይህ የመጀመሪያ ደረጃ ንግግር ቢሆንም ዩናይትድ ክለቡን ወደ ቀጣዩ የእድገት ምዕራፍ ሊመሩ የሚችሉ እጩዎችን በጥንቃቄ እየመዘነ እንደሚገኝ ነው የሚያሳየው። በሀገር ውስጥ ሊግም በተከታታይ በደረሰባቸው መጥፎ ውጤቶች በተለይም በታሪካዊ ተቀናቃኛቸው ሊድስ ዩናይትድ በደረሰባቸው አሳፋሪ ሽንፈት ምክንያትም ከማይክል ካሪክ በክለቡ የመቆየት እድል አጠራጣሪ ሆኗል። ቦርዱ አሰልጣኞችን አሁን ላይ ከማሰናበት ቢቆጠብም እንደ ናግልስመን ካሉ ታላላቅ አሰልጣኞች ጋር ግን ግንኙነት መጀመሩ ክለቡ የተሻለ አማራጭ ወይም እቅድም ያዘጋጀ መሆኑን የሚያረጋግጥ ነው። የክለቡ ባለቤቶች ዘመናዊና ግስጋሴ ያለው የእግር ኳስ ማንነትን መገንባት የሚፈልጉ ሲሆን የ38 ዓመቱ ጀርመናዊ ደግሞ ለዚህ እቅድ ለኢኒዮሶችም ብሉፕሪንት ተደርጎ ነው ተስማሚ ተደርጎ ጭምር ይወሰዳል። ይሁን እንጂ ይህንን ትልቅ ዝውውር እውን ማድረግ ቀላል አይሆንም። ናግልስመን በአሁኑ ወቅት የጀርመን ብሔራዊ ቡድን አሰልጣኝ ሲሆን ትኩረቱን ሙሉ በሙሉ በሰሜን አሜሪካ ለሚካሄደው የ2026 ዓለም ዋንጫም ዝግጅት ላይም አድርጓል። ይህ ማለት የዩናይትድ ጥያቄ ናግልስመን በሐምሌ ወር አጋማሽ የዓለም ዋንጫ ቆይታውን ካጠናቀቀ በኋላ
በቋሚነት ወደ ኦልድ ትራፎርድ እንዲመጣም ቅድመ ስምምነት ለማድረግ ያለመ ሊሆን ይችላል። ከታክቲክ አንጻር ሰር ጂም ራትክሊፍ እና የስፖርት ዳይሬክተሮቻቸው በናግልስመን ለምን እንደተሳቡ ለመረዳት አይከብድም። ናግልስመን በአውሮፓ በፈጣንና ጫና በሚፈጠር ፍሉድ ፕሬሲንግም የአጨዋወት ዘይቤያቸው የሚታወቁ ናቸው። ይህም የዩናይትድ ደጋፊዎች ለዓመታት ሲመኙት የነበረውን የማጥቃት መሰረትንም ያደረገ እግር ኳስን እንዲከተሉ ያደርጋቸዋል ተብሎ ነው የሚጠበቀው። ባየር ሚኒክ በሚመጣው የክረምት የተጫዋቾች የዝውውር መስኮት የአጥቂ መስመሩን ለማጠናከር አማራጮችን እያሰሰ የሚገኝ ሲሆን በፕሪሚየር ሊጉ የመጀመሪያ ውድድር ዘመኑ እያሳለፈ የሚገኘው ብሪያን ብሮቢን የክለቡ የትኩረት ማዕከል ሆኗል። ዘ ኢንዲፔንደንት እንደዘገበው ከሆነ የጀርመኑ ሻምፒዮን በባለፈው የውድድር ዘመን በእንግሊዝ ከፍተኛ ሊግ ጥሩ እንቅስቃሴን እያሳየ የሚገኘውን የሰንደርላንዱን አጥቂ በቅርበትም እየተከታተለው ነው። የ24 ዓመቱ ብሮቢ ባየር ሚኒክ የቡድን ጥራቱን ለማሳደግ በታሪኩ ኢላማ የሚያደርጋቸው አይነት ታዳጊና ብቃት ያለው አጥቂ ተደርጎ ነው የሚወሰደው። ሃሪ ኬን የክለቡ ዋነኛ ግብ አስቆጣሪ እንደመሆኑ መጠን ባየር ሚኒክ የላቀ ብቃት ያለውና የካፕቴኑን ጫና ሊጋራ የሚችል እንዲሁም በሁሉም ውድድሮች ላይ ደግሞ አስተዋጽኦችን የሚያደርግ ጠንካራ ተፎካካሪ አጥቂም ይፈልጋል ተብሎ ነው የሚጠበቀው። የብሮቢ ወደ ፕሪሚየር ሊግ ያደረገው ጉዞ በጠንካራ ስራና በሂደት የታጀበ ነው። ቀደም ሲል በአያክስ ቆይታው በአካላዊ ጥንካሬና ግብ የማስቆጠር ብቃቱ እውቅናን አትርፏል። የሆላንዳዊ አጥቂ በዚህ ውድድር ዘመን ለሰንደርላንድ በሁሉም ውድድሮችም 7 ግቦችን ማስቆጠር ችሏል። ወደ ሰንደርላንድ ማምራቱ በዓለም ላይ ካሉ ፈታኝ ሊጎችም በአንዱ ብቃቱ እንዲመዘን እድል የፈጠረለት ሲሆን ከፕሪሚየር ሊጉ ጋር ለመላመድም ካሉ ፈተናዎች ባሻገር ብሮቢ ተስፋ ሰጪ እድገትን እያሳየ እንደሚገኝ ነው ይፋ የተደረገው። ሃሪ ኬን ክለቡን ከተቀላቀለ ጀምሮ ባየር ሚኒክ በእንግሊዛዊው ኮከብ ግቦች ላይም በእጅጉ ተመስርቷል። ሆኖም ግን በሀገር ውስጥና በአውሮፓ መድረክ የሚጠበቀውን ከፍተኛ ፉክክር ተጨማሪ የአጥቂ አማራጭም አስፈላጊ መሆኑን ያረጋገጠ ነው። እንደ ብሮቢ ያለ አጥቂን መጨመር ለኬን እረፍት ከመስጠቱም ባለፈ ለአሰልጣኙ የታክቲክ ተለዋዋጭነትም ወይም ፍሌክሲቢሊቲ ይፈጥራል ተብሎ ይታሰባል። ሰንደርላንድን የፊት መስመር ኮከባቸውን እንዲለቁ ማሳመን ግን ቀላል አይሆንም። ጥቋቁር ድመቶች ወይም ደ ብላክ ካትስ ተብለው የሚጠሩት የተጫዋቹን ዋጋም እየጨመረ መሆኑን ስለሚያውቁና የባየርንን የገንዘብ አቅም ስለሚረዱ ከፍተኛ ክፍያ እንደሚጠይቁ አያጠራጥርም። ይሁን እንጂ የቻምፒየንስ ሊግ ተሳትፎና ትልልቅ ዋንጫዎችን የመፎካከር እድልም ማንኛውም ተጫዋች ሊቃወመው የማይችል በመሆኑ ብሮቢ እንደ ባየር ሚኒክ ያለ ትልቅ ክለብን የመቀላቀል እድል ካገኘ በደስታ እንደሚቀበለው ነው ይታመናል ተብሎ የሚጠበቀው። አርሰናል የውድድር ዘመኑ ሲጠናቀቅ ጋብርኤል ሄሱስን እና ካይ ሃቨርትስን ለመሸጥ ፍቃደኛ መሆኑ ተሰምቷል። ብራዚላዊው አጥቂ ጋብርኤል ሄሱስን በቅርብ ከጉዳት ቢመለስም በለንደኑ ክለብ ውስጥ የመጫወቻ ጊዜ ለማግኘት እየተቸገረ ነው የሚገኘው። በቋሚነት የመሰለፍ ዕድሉ አነስተኛ በመሆኑ በክረምቱ ክለቡን ለቆ ለመሄድም እንዲሁ ሀሳቦች እንዳሉት ነው እየተነገረ የሚገኘው። ከስፔን የወጡ ዘገባዎች እንደሚጠቁሙት ከሆነ አርሰናል ጋብርኤል ሄሱስን በ40 ሚሊዮን ዩሮ ለመሸጥም ዝግጁ ነው። በሌላ በኩል ካይ ሃቨርትስ በሰሜን ለንደን ክለብ ያለው ተመራጭነት እየቀነሰ የመጣ ሲሆን ክለቡ በ80 ሚሊዮን ዩሮ አካባቢ ወይም 70 ሚሊዮን ፓውንድ አካባቢ ለሚፈልገው ክለብም አሳልፎ ሊሰጠው ይችላል። ጀርመናዊው ኢንተርናሽናል አርሰናልን ከተቀላቀለ ጀምሮ አልፎ አልፎ ድንቅ ብቃትን ቢያሳይምና ወሳኝ ግቦችን ቢያስቆጥርም የሚጠበቀውን ያክል ዘላቂ ተጽዕኖን ግን መፍጠር አልቻለም። ሃቨርትስ በአርሰናል ቤት በ104 ጨዋታዎችም 33 ግቦችንና 16 ደግሞ አመቻችቶ ማቀበል ወይም አሲስት ማስመዝገብም ችሏል። እንደ ዘገባው ከሆነ አርሰናል ቪክተር ዮኬሬሽን ለወደፊቱ የአጥቂ መስመሩ ዋነኛ ተስፋ አድርጎ ስለሚመለከተው ሁለቱ ተጫዋቾችን በመሸጥ ከፍተኛ ገንዘቦችን ለማግኘትም እቅድ ይዟል። ምንም እንኳን ክለቡ በቀጣዩ የውድድር ዘመን ለሊጉ ዋንጫና ለቻምፒየንስ ሊግ ለመፎካከርም ጥራት ያለውና ሰፊ ስብስብም ቢያስፈልገውም እነዚህን ሁለት ተጫዋቾች መሸጡ ግን ለቡድኑ ግንባታ የሚሆን ተጨማሪ በጀት እንዲያገኝም ይረዳዋል። ሃቨርትስ በተለይም በቴክኒክ ብቃቱና በታክቲክ ብልህነቱ የሚታወቅ ሲሆን በቡድን አጋሮቹም ድንቅ ተጫዋች ተብሎ መጠራቱ ይታወሳል። ዝውውሩ ሁኔታም በቀጣይ ሳምንት እንዴት እንደሚሄድም የሚታይ ነው የሚሆነው። ቸልሲ የውድድር ዘመኑ ሲጠናቀቅ ግብ ጠባቂያቸው ሮበርት ሳንቼዝን ለመተካት እቅድ የያዙ ሲሆን ለዚህም ጄምስ ትራፎርድን እንደ ዋነኛ ኢላማ መርጠውታል።
እንግሊዛዊው ግብ ጠባቂም ትራፈርድ በማንቸስተር ሲቲ ቤት አዘውትሮ የመሰለፍ ዕድልን በማጣቱ የእግር ኳስ ሕይወቱን ለማሳደግ ክለቡን መልቀቅ ሊኖርበት ይችላል። ትልቅ ተስፋ የሚጣልበት ግብ ጠባቂ ቢሆንም በሲቲ ተጠባባቂ ወንበር ላይ መቀመጡ ለእድገቱ እንቅፋት ሊሆንበት ስለሚችል ብቃቱን ማውጣት የቋሚ ተሰላፊነትን እድል ይፈልጋል። ትራፈርድ ቀደም ሲል ዓለም አቀፍ ደረጃ ወይም ወርልድ ክላስ ያለው ግብ ጠባቂ ተብሎም ተሞካጅቷል። ሳንቼዝ በቼልሲ ቤት ከሚጠበቀው በታች በመሆኑ ክለቡ እሱን በመሸጥም በትራፈርድ ለመተካት ማሰቡ ብልህነት የተሞላበት ውሳኔ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በትራፈርድ ለመተካትም ያላቸውን ሀሳብ ማሰቡ ብልህነት የተሞላበት ውሳኔ እንደሚሆን በርካቶች ሀሳቦቻቸውን እየሰጡ እንደሚገኙ ጭምር ነው ዘገባዎቹም የሚጠቁሙት። ሳንቼዝ በቼልሲ ቤት ከሚጠበቀው በታች በመሆኑ ክለቡ ደግሞ እሱን በመሸጥ በትራፈርድ ለመተካት ነው ያስባል ተብሎ የሚታሰበው። ይህ የ23 ዓመት ግብ ጠባቂ ራሱን በትልቅ መድረክ ለማስመስከር ያለው ጉጉት ለቼልሲ ትልቅ ጥንካሬን ይሰጠዋል። በስፔን የሚወጡ ዘገባዎች እንደሚያመለክቱት ከሆነ የተጫዋቹ የገበያ ዋጋ 25 ሚሊዮን ዩሮ አካባቢ ነው። ትራፈርድ የሚፈልገው ቼልሲን ብቻ አይደለም። ኒውካስል ዩናይትድ፣ ቶትናምም ሁኔታውን በቅርበት እየተከታተሉ ነው። ኒውካስል ዩናይትድ የእግር ኳስ ሕይወቱ ማብቂያ ላይ ለሚገኘው ኒክ ፖፕም የረጅም ጊዜ ተተኪን ይፈልጋል። ቶተናምም ወጥ የሆነ ብቃትን እያሳየ ለማይገኘው ጉሌርሞ ቪካሪዮ ምትክ ይፈልጋሉ። ጣሊያናዊው ግብ ጠባቂ ወደ ሀገሩ ሊመለስ እንደሚችል መረጃዎች የሚጠቁሙ በመሆኑ ትራፈርድም ለስፐርስ ተመራጭ ሊሆን ይችላል። ሶስቱም ክለቦች ዝውውሩን እውን ለማድረግ የሚያስችል የፋይናንስ አቅም አላቸው። ይህ የማንቸስተር ሲቲው ግብ ጠባቂ በመጨረሻው የትኛው ክለብን እንደሚቀላቀልም የሚጠበቅ ይሆናል ተብሎ ነው የሚታሰበው። የሊቨርፑል ደጋፊዎች የውድድር ዘመናቸው አቅጣጫውን እየሳተ ባለበት በዚህ ወቅት እጅግ አስደንጋጭ ዜና ደርሷቸዋል። ሊቨርፑል ከቻምፒየንስ ሊግ በፓሪስ ሰን ዠርሜን በተሸነፈበት ጨዋታ ላይ ጉዳት የደረሰበት ኮከብ አጥቂው ሁጎ ኤኪቲኬ እስከ 9 ወር ከሜዳ እንደሚርቅ ነው የተረጋገጠው። የ23 ዓመቱ ወጣት በአንፊልድ በተደረገው ጨዋታ በ22ኛው ደቂቃ ላይ ብቻውን ሲሮጥ ቁርጭምጭሚቱን ይዞ በመውደቁ በእንባ ታጅቦ በቃሬዛ ለመውጣትም ተገዶ ነበር። ይሁን እንጂ በወጣው ይፋዊ መረጃ መሰረትም በቀኝ እግሩ ላይ በደረሰበትም መቀደድ ምክንያት ወይም ጉዳት ምክንያት ሁኔታው ይበልጥ አሳዛኝ አድርጎታል። ታዋቂው ጋዜጠኛ ቤን ጃኮብስ እንደገለጸው ፈረንሳዊው ኢንተርናሽናል ቀሪውን የሊቨርፑል የውድድር ዘመን ብቻ ሳይሆን በሰሜን አሜሪካ የሚካሄደውን የ2026 ዓለም ዋንጫ ላይም የመሳተፍ ዕድሉ መክኖበታል። ቤን ጃኮብስ በኤክስ ገጹ ላይ እንዲህ ሲል ነው የጻፈው። ሁጎ ኤኪቲኬ በቻምፒየንስ ሊግ የሩብ ፍጻሜ ሽንፈት ወቅትም በደረሰበት ጉዳት ምክንያት ለበርካታ ወራት ከሜዳ ይርቃል። ፈረንሳዊው ተጫዋች ዓለም ዋንጫው የሚያመልጠው ሲሆን እስከ 9 ወር ድረስም ከጨዋታ ውጪ ሊሆን ይችላል። በዚህ የውድድር ዘመን 17 ግቦችን በማስቆጠር የሊቨርፑል ከፍተኛ ግብ አስቆጣሪ የሆነው ኤኪቲኬ እስከ 2027 ድረስም ወደ ልምምድ ላይመለስ ይችላል። በጥቂት ቀናት ውስጥ ከኤፍኤ ካፕ እና ከቻምፒየንስ ሊግ የተሰናበቱት አሰልጣኝ አርነ ስሎት ሁኔታው እጅግ አስከፊ መሆኑን አምነዋል። የኤኪቲኬ ጉዳት በሊቨርፑል የአጥቂ መስመር ላይ ትልቅ ክፍተትንም ፈጥሯል። መሐመድ ሳላ በዚህ ክረምትም ክለቡን እንደሚለቅ ማረጋገጡና በክለቡ ታሪክም ውድ ዋጋ የወጣበት አሌክዛንደር ኢሳክ ከእግር ስብራት ተመልሶ ገና ወደ ቀድሞ ብቃቱ ለመመለስ እየታገለ ባለበት በዚህ ሰዓት ወቅት ነው ክለቡ የአጥቂ መስመሩን ሙሉ በሙሉ የመገንባት ፈተና ተጋርጦበታል። ኤኪቲኬ በሚቀጥለው የውድድር ዘመን አብዛኛውን ጊዜ ከሜዳ እንደሚርቅ በመታወቁ የክለቡ የዝውውር ቡድን ተተኪ ኮከብ አጥቂ ፍለጋ ወደ ገበያው ለመውጣትም ይገደዳል። ይህ ካልሆነ ግን የዘንድሮ ደካማ የውድድር ዘመን እስከ 2026-27 ድረስም ሊቀጥል እንደሚችል ስጋቶች እንዳሉ ነው ይፋ የተደረገው። አርሰናል የውድድር ዘመኑ ሲጠናቀቅ የሰንደርላንዱን የተከላካይ አማካይ የሆነው ኖህ ሰዲቂን ለማስፈረም ፍላጎቶች እንዳሉት እየተሰማ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ አርሰናሎች ይህንን የ21 ዓመት ወጣት ለክረምቱ የዝውውር መስኮት እንደ ዋነኛ ኢላማ መርጠውታል። የዲአር ኮንጎ ወይም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን ተጫዋች የሆነው ሳዲቂ በዚህ የውድድር ዘመን የመጀመሪያ የብላክ ካትስን ወይም ደግሞ ይህንን ክለብ ሰንደርላንድን ከተቀላቀለ ጀምሮ በፕሪሚየር ሊጉ አስደናቂ ብቃትን እያሳየ ይገኛል። ሰንደርላንድ ተጫዋቹን በዚህ የውድድር ዘመን በላይም ይዞ ለመቆየት ይቸገራል ተብሎ የሚጠበቅ ሲሆን ቼልሲና ቶትንሃምም ተጫዋቹን በአይነ ቁራኛ እየተከታተሉት ነው። ሳዲቂ ከሰንደርላንድ ጋር እስከ 2030 ድረስ የሚቆይ ውል ስላለው ክለቡ ተጫዋቹን በክረምቱ ለመሸጥም ምንም አይነት ጫና የለበትም።
በመሆኑም አርሰናል ዝውውሩን እውን ለማድረግ ከፍተኛ ክፍያ መክፈል ይኖርበታል። ክለቡም ክሪስቲያን ኖርጋርድን ለመተካት ጥራት ያለው ተጫዋች የሚፈልግ በመሆኑ ሳዲቅን ማስፈረምም ብልህነት የተሞላበት ኢንቨስትመንት ሊሆን ይችላል። ሌሎች ፈላጊ ክለቦችም ይኖራሉ። ለምሳሌ ያክል ቶተንሃም አንደኛው ነው። የውሰት ውሉ ተጠናቆ ክለቡን የሚለቀው ዣኦ ፓሊኒያን ለመተካትም የመከላከል ብቃት ያለው አማካይ ይፈልጋሉ። ሳዲቂ ለዚህ ቦታ ተመራጭ እጩ ሆኗል። ቸልሲም እንዲሁ ምንም እንኳን ክለቡ ሞይስ ካይሴዶና ሮሚዮ ላቪያ ቢኖሩትም ሳዲቅን ግን ለማስፈረም ፍላጎት አሳይተዋል። ሆኖም ግን ተጫዋቹ በቋሚነት መሰለፍ የሚፈልግ በመሆኑ ቸልሲ ውስጥ እንዴት ደግሞ ቦታ ሊሰጠው እንደሚችል የሚታይ ይሆናል ተብሎ ነው የሚጠበቀው። ብራዚላዊው የክንፍ ተጫዋች የሆነው ኢጎር ፓይሾ ከማርሴይ መልቀቅ ዕድሉ እየሰፋ ሲሆን ሊቨርፑል ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይቷል። ይህ የ25 ዓመት ተጫዋች በፈረንሳይ ክለብ ባለው ፈጣን እንቅስቃሴና ተከላካዮችን የማለፍ ወይም ድሪብሊንግ ብቃቱ ብዙዎችን አስደምሟል። ሊቨርፑል በአጥቂ መስመሩ ላይ ተጨማሪ ጥራትና ጥንካሬን ለመጨመር በሚፈልግበት በዚህ ወቅትም ብራዚላዊ ኮከብ ለቡድኑ ትልቅ አቅም ይሆናል ተብሎ ነው የሚታመነው። ፓይሾ ማርሴይን የተቀላቀለው በ30 ሚሊዮን ዩሮ ሲሆን ስፖርትስ ቡም የተባለ የመረጃ ምንጭ እንደዘገበው ከሆነ ክለቡ አሁን ላይ በተጫዋቹ በ60 ሚሊዮን ዩሮ በመሸጥ ያወጣውን ወጪ በእጥፍ ለማሳደግም እቅድ ይዟል። ተጫዋቹ በዚህ የውድድር ዘመን በ19 ግቦች ላይ ቀጥተኛ ተሳትፎንም አድርጓል። አርሰናልም የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። ሁለቱም ክለቦች በአጥቂ መስመራቸው ላይ የማይገመቱና ቴክኒካል ብቃት ያላቸው ተጫዋቾችን ይፈልጋሉ። ለፓይሾ እንደ አርሰናል ወይም ሊቨርፑል ባሉ ትልልቅ ክለቦች የመጫወት እድልም ውድቅ ማድረግ ከባድ ቢሆንም ክለቦቹ ግን የሚጠይቀውን 60 ሚሊዮን ዩሮ ለመክፈል ዝግጁ ስለመሆናቸው ገና እርግጠኛ መሆን አልተቻለም። ዘገባው እንደሚያመለክተው ከሆነ አርሰናል ለብራዚላዊ አጥቂ 35 ሚሊዮን ዩሮ እና ተጨማሪ ጥቅማ ጥቅሞችን ያካተተ የመጀመሪያ ጥያቄ እያዘጋጀ ነው። አርሰናሎች እንደ ኖኒ ማንዱዌኬ እና ኤብሪቼ ኢዜ ያሉ ተጫዋቾችን ከሚጠበቅባቸው በታች በመሆናቸው ተከላካዮችን በአንድ ለአንድ ግንኙነትም የሚያሸንፍ አጥቂ ይፈልጋሉ ነው የተባለው። ሊቨርፑል ክለቡን በክረምቱ እንደሚለቅ በይፋ ያሳወቀውን መሐመድ ሳላህን ለመተካት ፓይሾን ተመራጭ እጩ አድርገውታል። ብራዚላዊው ኮከብ በክረምቱ የዝውውር መስኮትም የትኛውን ክለብም እንደሚቀላቀል የሚጠበቅ ይሆናል ተብሎ ነው የሚታሰበው። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ በስታንፈርድ ብሪጅ ከቸልሲ ጋር ለሚያደርጉት ታላቁ ጨዋታ የተከላካይ መስመር ቀውስ ገጥሟቸዋል። ሁለቱም ቁልፍ ተከላካዮቻቸው ሃሪ ማጓይርና አሌሳንድሮ ማርቲኔስ በቅጣት ምክንያት ከጨዋታው ውጪ ናቸው። ዩናይትድ በደረጃ ሰንጠረዡ 3ኛ ደረጃን ይዞ የአራተኝነት ተሳትፎን ለማረጋገጥ ወይም ደግሞ ቶፕ 4 ውስጥ ገብቶ ለማጠናቀቅ በሚታገልበት በዚህ ሰዓት በ7 ነጥብ ብቻ ዝቅ ብሎ ከሚከተላቸው ቸልሲ ጋር ያለ ዋና ተከላካዮቹ መግጠሙ ለካሪክ ትልቅ ራስ ምታት እንደሚሆን ነው የሚጠበቀው። የእንግሊዝ እግር ኳስ ማህበር ኤፍኤ ሮብ ዕለት እንዳስታወቀው ማጓየር ከቦርንመዝ ጋር በነበረው ጨዋታ ቀይ ካርድ ሲወጣ በአራተኛው ዳኛ ላይ ባሳየው ያልተገባ ባህሪና በተናገራቸው ስድቦች ምክንያትም ተጨማሪ የአንድ ጨዋታ ቅጣትና የ30,000 ፓውንድም ቅጣት ተጥሎበታል። ሌላኛው አርጀንቲናዊው ተከላካይ ደግሞ ሰኞ ዕለት ዩናይትድ በሊድስ ዩናይትድ 2-1 በሆነ ውጤት በተሸነፈበት ጨዋታ ላይ የሊድሱን ዶሚኒክ ካልቨር ልዊንን ጸጉር ሲጎትት በመታየቱ በፈጸመው አስነዋሪ ባህሪ ወይም ደግሞ ቫዮለንት ኮንዳክት በሚለው ደግሞ የ3 ጨዋታዎች ቅጣትም ተጥሎበታል። ማታያስ ደሊት አሁንም በጉዳት ላይ መሆኑ ካሪክ በቼልሲው ጨዋታ ላይ የ20 ዓመቱን ሌኒ ዮሮ እና ታዳጊውን አይደን ሄቨንን በመከላከል መስመር ላይ ለማጣመር ይገደዳል ተብሎ ነው የሚጠበቀው። የማጓየር ቅጣት የመጣው ደግሞ በክለቡ ቤትም አዲስ መነቃቃትን እያሳየ ባለበት በዚህ ሰዓት ባለፈው ሳምንት ብቻ እስከ ሰኔ 2027 የሚቆይ አዲስ ውል የፈረመው ማጓየር ካሪክ ቡድኑን በጥር ወር ከተረከቡ በኋላም በሁሉም የሊግ ጨዋታዎች በቋሚነት ሲሰለፍ የነበረና ለቡድኑ ደግሞ እንደ 3ኛ ደረጃ ማደግም ደግሞ ትልቅ አስተዋጽኦ ያበረከተ ተጫዋች ነው። አሁን በሜዳ ላይ አለመኖሩ ለቡድኑ የመከላከል ጥንካሬም ሆነ ለአመራር ሰጭነቱ ትልቅ ክፍተት ይፈጥራል ተብሎ እንደሚጠበቅ ነው ይፋ የተደረገው። በቻምፒየንስ ሊግ ከፓሪስ ሰን ዠርሜን ጋር በነበረው ጨዋታ ላይ ሁጎ ኤኪቲኬ የደረሰበት ጉዳት ሊቨርፑል የአጥቂ ክፍሉን እንግዲህ ለማጠናከር ወደ ገበያ እንዲወጣ ያስገድደዋል። ፈረንሳዊ አጥቂ ከ9 እስከ 12 ወራት ከሜዳ ሊርቅ እንደሚችል መገመቱን ተከትሎ ክለቡ የውድድር ዘመኑ ሲጠናቀቅ 2 ጥራት ያላቸው አጥቂዎችን ለማስፈረም አቅዷል። ቲም ቶክ እንደዘገበው ከሆነ ሊቨርፑል የኒውካስል ዩናይትዱን ኮከብ አንቶኒ ጎርደንን ለማስፈረም ከፍተኛ ፍላጎት አሳይተዋል። የቀድሞው የኤቨርተን ተጫዋች በዚህ የውድድር ዘመን ለኒውካስል ዩናይትድ ብቃቱን እያሳየ ሲሆን በክንፍም ሆነ ደግሞ በአጥቂነት የመጫወት ብቃቱ ለሊቨርፑል ትልቅ ግኝትም ይሆናል። ጎርደን በዚህ የውድድር ዘመን ለኒውካስል 22 ግቦችን አመቻችቶ ማቀበሉ ወይም ደግሞ ጎል ኮንትሪቢዩሽን ማድረጉ 22 ግቦች ላይ እንዲሁም መሳተፉ ጎልና አሲስቶችን በማድረጉ ማለት ነው
የሊቨርፑል የልጅነት ደጋፊ መሆኑ ደግሞ ክለቡ በዝውውር መስኮቱ ላይ ፉክክር የበላይነት እንዲኖረው ሊረዳው ይችላል። ይሁን እንጂ ኒውካስል በአጥቂ መስመሩ ላይ ተጨማሪ ችግሮች ባለበት በዚህ ሰዓት ምርጥ ተጫዋቹን አሳልፈው ይሰጣሉ የሚለው አጠራጣሪ ነው። በጎርደን በተጨማሪ ሊቨርፑልም የኤቨርተንን አጥቂ ሊሊማን እንጃይንም በአይነ ቁራኛ እየተከታተለው ነው። ሴኔጋላዊው ኢንተርናሽናል በኤቨርተን ቤት አስደናቂ ብቃትን እያሳየ የሚገኝ ሲሆን በሊጉ 9 ግቦችንና እንዲሁ 9 ጎልና አሲስቶችን በድምሩ ማድረግ ችሏል። ጎል አስቆጥሯል፣ አሲስትም አድርጓል። ሁለቱም ተጫዋቾች በድምሩ 31 ጎል ኮንትሪቢዩሽን ያስመዘገቡ በመሆናቸው ሊቨርፑል በአጥቂ መስመሩ ላይ ያለውን ክፍተት ለመሙላትም ዋነኛ ምርጫዎቹ አድርጓቸዋል። እንደ ዘገባው ከሆነ ጃሮድ ባውን፣ ሃሪ ዊልሰን፣ ከዛ ውጪ ባዙማና ቱሬም ከዛ በተጨማሪ በሊቨርፑል ዝርዝር ውስጥ የሚገኙ ናቸው። ክለቡ መሐመድ ሳላን መተካት የሚኖርበት ከመሆኑ በተጨማሪ የውድድር ዘመኑ መጀመሪያ ላይ የለቀቀውን ሉዊስ ዲያዝ እስካሁን መተካት አልቻለም። በመሆኑም በሁለት ጥራት ያላቸው የክንፍ ተጫዋቾች ላይ ኢንቨስት ማድረግም የክለቡ ቀዳሚ ተግባር ይሆናል። ጎርደንና ሊሊማን እንጃዬ በክለቦቻቸው ወሳኝ ተጫዋቾች በመሆናቸው ዝውውራቸውን እውን ለማድረግ ሊቨርፑል ከፍተኛ ገንዘቦችን ሊጠየቅ እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮትም የምመኘው